ወይ ዘንድሮ የአብርሃም ድራማ ማለቂያና ማክተሚያ የሌላ። አሁን ደግሞ ተመልሰ ለሄርሜላ ጥብቅና ቆምክላት። እርጉዝ ምስቷን እዛ ጋ አስቀምጠው አሁን ለሄርሜላ ጥብቅና ቆሞላት እንግዲህ ሄርሜላን የሚያስፈራሯትን ሰዎች ሊከላከልላት አብርሃም እንግዲህ እስከ ሩም ድረስ ሄርሜላን ቀጥሯታል ማለት ነው። በጣም ያሳዝናል። በጣም ያው ምን ልበላችሁ እንግዲህ እኔ ባስቀረውበት እናንተ ሙሉ ላችኋለሁ። ኧረ እባክህ ሂድ ጉረኛ ወሬ አታውራ። አንተ ሄርሜላ ምንህ ነች? እዛ ጋ ያለች ምስት አትበልጥም? እንዳንተ ለምስት እንኳን እንደዛ አልተከራከርክም። ለሄርሜላ የምትከራከረውን ያክል ማለት ነው። ምን ነው 500 ሺህ ብር ሰዓት ተሰጣ ተብለክ ነው እንደ እንደዚህ የምትሆነው? እቺ ደግሞ እንግዲህ የሰውን ህይወትና ትዳር ለማበጥበጥ ሴት እንደኔ የቀፈፋችሁ ሰዎች አላችሁ። ሄርሜላ እንደዚህ ስትሆን እንደኔ የሚቀፍ ሰው አላችሁ። በጣም ነው የሚገርመኝ። አራቴ ይዘሽ ውደቂዋ አይሻልሽም? ይዘሽ ብትወድቂ ነው የሚሻልሽ። አረ ጉዴ ፈላ። አረ ተይ የሰው ባል ላይ እንደዚህ መሆን አይሆንም። እነሱም ያሉሽ ከህይወታቸው ውጪ ነው ያሉሽ። ከህይወታቸው ውጪ በቃ ከሩታ ህይወት ውጪ፣ ከትዳሯ ውጪ፣ ከባሏ ህይወት ውጪ ተባልሽ እንጂ እኮ ተለጣጠፊ አልተባልሽም አንቺ ራስሽ ማለት ነው። ሰላም ውድ ቤተሰቦቼ ሰላማችሁ ብዝት ትበልልኝ። ዛሬም በአዲስ ቪዲዮ ከች ብዬላችኋለሁ። እንግዲህ ሄርሜላ ድራማውን ቀጥራለች ማለት ነው። እንግዲህ ፈረንጁና ቢኒያም ሊገሉኝ ነው በማለት ፈርታ ደንግጣ መጣ አብርሽ ላይ እንግዲህ እባብ እንደዛ ይጠመጠማል እንጂ እንደዛ እየተጠመጠመች ትገኛለች። ለሴት ልጅ ልክና ክብር ስኖር በጣም ደስ ላለ ማለት ነው። ውድ ቤተሰቦቼ እንግዲህ ጋሽ አበጋዝ አብርሽም ደግሞ እንዴ ሄርሜላየን እንዴት እንደዚህ ያድርጉ ጉብኛል እንዴት እንደዚህ ይነኩብኛል በማለት ከጓደኞቹ ጋር ፍጥጫ ላይ ይገባሉ። አንገት ለአንገት እንግዲህ ቦክስ በቦክስ መሰናዘር ይጀምራሉ ማለት ነው። ከነሱ ጋር እንግዲህ ለአንድ ሴት ብለው ያው ከጓደኞቹ ጋር መጣላት ይጀምራል ማለት ነው። እንግዲህ ሴት ላካ ሞት አይፈራም የሚባል ነገር አለ። አዎ እውነት ነው። ለካ በጣም የሚያሳዝነው ነገር ሩታዬ እውነት የወሰነችው ውሳኔ በጣም ልክ ነው። ለድራማ እንኳን ቢሆን ራሱ ትክክለኛ ውሳኔ ወስናለች። እንግዲህ ፈጣሪ ከሷ ጋራ ይሁን። ይሄ ልጅ መቼም ለሷ ሊሆናትም ሊጠቅማትም አይችልም ማለት ነው። እያሽቃበጣ እንግዲህ አንድ ከኤርሜላ ትወጣለች፣ ከኤርሜላ ደግሞ ሌላ ሴት ትመጣለች ማለት ነው። እንግዲህ ድብድቡ ጸቡ ተጀመረ ማለት ነው። ይኸው ተጀመረ እንግዲህ ያው ተጀምሯል ማለት ነው። እንግዲህ ይሄውና አንድ ሁለት እየተባባሉ ይገኛሉ ማለት ነው። አንተ ምን ቤት ነህ? ምን አገባህ? ለምን ታስፈራራታለህ? ለምንስ ትደበድባታለህ? እያለ እንግዲህ አበጋዝ አብርሽ ያው እየተደባደባ ይገኛል ማለት ነው። አትደርስባትም፣ አትነካትም፣ እሷ የኔ ብቻ ናት። ምን ለማድረግ አስበክ ነው ሄርሜላዬ ጋ የደረስካት? ሄርሜላዬን ለምን ነካሃት? ለምን አየሃት? እንኳን በሙሉ አይንህስ ለምን ሀታል ብለው እንግዲህ እሷ ከጀርባ ተደብቃ እያሻሸችው እንግዲህ ትገኛለች ማለት ነው። ውድ ቤተሰቦች ይህንን አይታችሁ ሳስቁና እንግዲህ ያ ፈታ ሳትሉ እንዳታልፉ። እንግዲህ ወደ ቤቴ ሲትገቡ ፈታ እያላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተመልከቱ ማለት ነው። ቤተሰቦቼ እንግዲህ ከአብርሽ ጀርባ ተደብቃ ሄርሜላ እያቀሳሰረች ትገኛለች። እንግዲህ ፈረንጁም ደግሞ በቴስታ ሊበላት ሊቀቅልኝ እያለ ይገኛል ማለት ነው። አንድ ሁለት እየተባባለ ይገኛል። እስቲ ውድ ቤተሰቦቼ ቪዲዮውን ላስቃኛችሁ፣ አብረን ቪዲዮውን እንመልከት። ሀሳብ አስተያየቶቻችሁን በኮሜንት ላይ ያስቀምጡ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የደወል ምልክቷን በመጫን ቤተሰብ ሁኑላችኋለሁ። ወደ ቪዲዮ አብርሽ ቢኒያም ምንድነው የፈጠረው? ቆይ አንተ ማዮን ቴክስት ልካለታለች። ምንም አላላትም። እንዴት ምንም አላላትም? እና ምንም ሳይለኝ ነው እንደዚህ እየሆነ ያለው። ኧረ እባክህ ፈረንጁ ምን ሆነሃል ዛሬ? ምን ሆነሃል? ቆይ እሺ ቁጭ በል ይሄንን ተውና አብርሽ ለአንተ ብዬ እንጂ ማለት ነው። እቺ ልታጠፋት ነበረ እኮ በቃ። እሺ አንተ ጀግና ነህ ጎበዝ። በቃ ቁጭ በል። እሺ በቃ ቁጭ በል። ራስህን አረጋጋ። ቆይ እንዴ ምንድነው የተፈጠረው? ቢኒያም ማስረዳኝ። አንተ ትሰማለች ለማሽ ነው እጅሽ ምታልሽ ጀምር። በአብርሃም በኩል ስለማውቅ ነው እንጂ ለማሽ ነው ወይ
ማንዶ እንዴት ታምጣለም ነው የሚያደርጋችሁ? ቆይ እሺ ቁጥሩን በመጀመሪያ ቴክስቱን የጻፈው ማነው ቴክስቱን የጻፈው? እኔ ነገሮችን እናስተካክል ብዬ ቴክስት አደረኩላት። እሷ ግን እናስተካክል ነው የፈረንጁ አለ እኮ እጇ ላይ ነው ስልኩ። ምንድን ያለች ምንድን ያለሽ ነገር ሲጀምር እንደዚህ አይነት ንግግር አሁን አብርሃም ሲመጣ እናስተካክል ምናምን እያልክ የምታሽቃብጠውን ነገር አስተካክል። እኔ ምንም የማሽቃበጥ እንትን የለብኝም። ገባሽ አይደል? አንቺ ነሽ እዚህ ስትመጪ ሌላ እኛ ገዝቶኝ ሌላ ገባሽ አይደል? እወጋሻለሁ፣ እገልሻለሁ፣ ከቤትሽ ስትወጪ እከተልሻለሁ ያልከውን ነገር ሰምቼ ነው። አሁን በኋላ ይህን ነገር ማታስተካኪ ከሆነ ይሄ ነገር አይቀርልሽም። ገባሽ አይደል? ምን አንተ እንዴት ተረጋጋ። ራሴ እኔ ለራሴ በቂ ነኝ። ፈረንጁ ተረጋጋ። ለምን ታደበረኝ እንዴ? ምን ሆነ አንተ? እኮ ለአንተ ብዬ እኮ ነው እስካሁንም ዝም ያልኳት አብርሽ። እሺ ቁጭ በል፣ ችግር የለውም ቁጭ በልና እንግዲህ ውድ ቤተሰቦቼ ፈረንጁ የምር እውነትም ጀግና ወንድ ነው እና ለሩታ ለጓደኛዋ የሚከፈል መስዋዕትነትና ዋጋ እየከፈለላት ይገኛል። የእጅኛዋ ደግሞ ከኋላ ጀርባውንና እጁን እግሩን እንግዲህ ምንም አልቀረም። ያላረገችው ነገር አለ ብዬም አልገምትም አላስብም ማለት ነው እና በጣም ያሳዝናል። የአብርሃም ህይወት በጣም ያሳዝናል። በጣም 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 ያስከፋል። እንግዲህ እዛ ጋር አባቱ በጣም ያው በሱ ራሱ እንዳዘነበት ይናገራል። እሱ ግን እዚህ ጋር እስከ ሩም ድረስ እየጠራት እንደዚህ ሲሆን በጣም ያሳፍራልም ያሳዝናልም ማለት ነው። ያው በእርግጥ እኛም እናውቃለን ስራና ድራማ ነው፣ ሁሉም ነገር ልክ አለው ይባላል። ፈረንጁ እንግዲህ ፈረንጁ እንግዲህ በቀበቶ ካልገረፍኳት በቀበቶ ካላርኳት እያለ ይገኛል። እውነት ነው፣ ቀበቶ የሚያስፈልጋት ሴት እንደሆነች ፈረንጁ ገብቶታል ማለት ነው። ፈረንጁ ተረድቶታል። ቀበቶ የሚያስፈልጋት ሴት እንደሆነች ፈረንጁ በጣም ገብቶታል በትክክል ማለት ነው። እናም ውድ ቤተሰቦች ዛሬ በሄርሜላ ቤት የተለቀቀው ቪዲዮ ይህንን ይመስል ነበረ። እንግዲህ እንዲሁም ደግሞ በካሌብ ቤት ቪዲዮ ተፖስቶ ነበረ። አብርሽ ላንቺ አይሆንልሽም፣ ሩታ ተለያይ፣ ከዚህ በኋላ አብርሽን እንዳትጠብቂ ተብላለች። እኔም ከሀሳቤ ዞር አላልኩኝም። ያው ነገሮች አብቅቷሉ፣ ወረቀቱን እስክንቀድ ነው ብላ ተናግራለች ማለት ነው። በጣም ያሳዝናል። እውነተኛ ህይወትን መወሰን ትክክል የሆነውን ነገር ያው ማስተማርም ማሳያትም ሆኗል ማለት ነው። ውድ ቤተሰቦቼ እንግዲህ አሁንም ቢሆን ፈረንጁና ቢኒያም ከሷ ጋር ፍጥጫውን ደርሷሉ ማለት ነው። ከአብርሽ ህይወት ካልወጣሽ እኔ አለቅሽም እያላት ይገኛል ማለት ነው። ስለዚህ አንተ የእኛን ጓደኝነት ትተህ ከሷ ጋር እየተከራከርክላትና እየወጋንክላት ነው ወይ ያለከው ብለው ቢኒያምና ፈረንጁ በጣም ተናደው እያወሩ ይገኛል ማለት ነው። አብርሽ ግን አሁንም ቢሆን ከሷ ሀሳብ ያው ከሄርሜላ ሀሳብ ፈቀቅልል አልቻለም ማለት ነው። ውድ ቤተሰቦቼ ወደ ቤቴ ወደ ቪዲዮ ስትገቡ ፈታ እያላችሁ ሀሳብ አስተያየቶቻችሁን በኮሜንት ላይ ያስቀመጣችሁ በአብርሃም ድራማ ላይ እንግዲህ ብዙ ነገሮችን እየወሰድንበት ነው። ሴት ብሄር ሴት ይመጣል የሚለውንም ነገሮችን እየወሰደን እንገኛለን ማለት ነው። ስለዚህ ሀሳብ አስተያየቶቻችሁን በኮሜንት ላይ ያስቀምጡ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ ማለት ነው። እንግዲህ ከኋላ እያቀሳሰረች ፈረንጁን እያናደደች ትገኛለች ማለት ነው። ያውም ምንም ማድረግ አይቻልም ማለት ነው። በጣም ያሳዝናል። ነገ ላይ አብርሃም ይሄንን ቪዲዮ አላይም በማለት ነው በጀርባው ላይ ሆነ እንደዚህ እያቀሳሰረች ትገኛለች። ያ ፈረንጁ በጣም ተናዷል ማለት ነው። ውድ ቤተሰቦቼ እስቲ አብረን ቪዲዮን እንመልከት። ምን ሊፈጠር ይችላል? ፈረንጁ እውነትም ሄርሜላን ሊመታት ይችላል? እውነትም ፈረንጁ ሄርሜላን በቀበቶ ይመታታል? ምንድነው ሊፈጠር የሚችለው? ወይስ አብርሽ ፈረንጁን እና ቢኒያምን ሊመታቸው ይችላል? እስቲ አብረን እንመልከት። እኮ ታዲያ ለምን አትረጋጋም አንተ? ቆይ አንተን ተማምና ነው የምትለፈልፉት? ሄርሜላ ለምን ዝማተኝ? ከዚህ በኋላ እንዳታወሪ እሺ? ምን አደረኩ? እንዳታወሪ በቃ ከዚህ በኋላ እንዳታወሪ እሺ? እዚህ ሩም ውስጥ ነው ያለነው፣ ወተን እናውራ ነው እንጂ አንተ ባለበት እናውራ፣ ችግር የለውም። ፈረንጁ ነው ምን አለ? ልጅነት አልጨረስከም? መውረድ ከብዶሽ ነው? ተሸክመሽ ወርዳለሁ፣ ችግር የለውም። ከብዶሽ ነው? ቀድሞ ካንተ ነው የሚሸከምክ። እሺ ነይ ተሸክሚና እንውረድ፣ እንውጣ። አይ ወደ ገጠር ባልና ምትቆም መስሎ
ምንም ነገር ልትለኝ እንችላለሽ። ምንም ነገር በለኝ፣ ችግር የለውም። እኔ ምንም አይመስልም። ምንም አለማችሁ። ተረጋጋ። ሲጀምር ከዚህ ሩም ያስወጣት አብራ ከዚህ ሩም ማትወጣለች እኮ። እኔ ደንግጬ ነው እየወጣች ስንመጣ እያስፈራሩኝ ነው፣ ከጀርባ እየተከተሉኝ ነው ስትል ነው ነይ ያልኳት ወደዚህ ማለት ነው። ብፈነክታት እራሱ እኮ ደስ ይለኛል። ዞር በል አብርሽ፣ ዞር በል። ኧረ ፈረንጁ እግዚአብሔር እንደ ሴት አትጣላ አንተ ማን እንዴ! እስካሁን ይሄ ነገር እንዳተ ሰው ከዚህ ጋጣላለ እንደ ለክብሬም ስል ነው ይሄ። እስቲ ዝም በይ። ምናፈኛ ሰዎች በላተ። እስቲ ዝም በይ መጀመሪያ እንዴ ሰራ እሱ እኮ ከልክ በላይ በጣም እያወራ ነው። እንደውም ወንድ ልጅ ሲያወራ ደስ አይልም። እሺ ታግብረው፣ ወንድ ከሆንክ እኮ ልተግብረውና ውጪና ልተግብረው ላሳይሽ። የዛኔ ማን ወንድ እንደሆነ ይታወቃል። እሺ ነው አሁን የተፈጠረውን እያንዳንዱ ቁል አንቺም ቁል እንደዛ የተፈጠረውን ነገር እያንዳንዱ ነገር አስረዳኝ ብኛል። ምንድን የተፈጠረው? አብርሃም ሰድበዋለች ልጁ እኮ። እሱስ ምን ብሏታል? የሁለታቸውንም እውነታ ተናገር። አንተን አረግ ለማለት እሱ ከሩታና ከአብርሸት ውጪ ነው ያላት ማ ፈረንጁ። እሺ ሌላት ምን ብሎ ጥፏል? ማቶች ከሆኑም አደርግሽን አሳይሻለሁ ነው ያለው። ሁለቱም ምን እንደሆኑ ጠጥታ ይሁን ሰክራ ይሁን አጭሳ ይሁን እንደዚህ ቡና ብሎባቸው ይሁን አላውቅም። የምታወራውን ነገር በስትክክል ነው። ሲጀመርም አንተ እንኳን ብትዋሽ ቴክስቱ ይመሰክራል። ከዛ ባለፈ ነገሩን አስተካከል ያላችሁ ባለፈው ከተሰበሰብን በኋላ ነው። ቴክስት ላይ የምትልኩት ዛቻ ግን ልክ አይደለም። ባለፈው ምንድን ነው ባለፈው በቃ ቪዲዮ ላይም ተፖስቷል። እኔ ባልናገር እኔ በዋሽ እነሱ ቢዋሹ ሁሉ ነገር በስትክክል ተነግሯል። እንደዚህ ውጪ እንደዚህ በቃ እንደዚህ እኔ ከዛ ልጅ ጋር አይደለሁም ብዬ መልስ ሰጥቻለሁ። ከዛ ባለፈ ግን አሁን ቴክስት እየላኩልኝ ያሉት ነገር የሆነ ነገር የማይሆን ነገር በቃ እራሱን እንደሆነ ነገር አድርጎ ፈረንጁ ላከልኝ። ከዛ በኋላ እኔ ትንሽ ነገር የተናገርኩት እሱ ከተናገረው አንጻር ምንም አልተናገርኩትም ማለት ይቻላል። ከዛ ግን የሚዘታውም እገልሻለሁ በአጋጣሚ እስቲ ከቤት ውጪ ምናምን በርሽ ላይ ነኝ ምናምን ብዙ ነገር ነው ቴክስት የጻፈልኝ። ግን ዝም ብሎ ዛቻም ነገር መሰለኝ። ከዛ በኋላ ግን ከቤት ስወጣ እውነት ሆኖ ታየኸው መጡ። በስነ ስርዓት የተፈጠረ ታሳዩ መጣችሁ። እኛ በቪዲዮ በተረጋጋ መንፈስ አወራናት። ግን ደግሞ በቃ የንቀት ነገር አሳይታን ከፈለግኩኝ ቦጫጭቄያችሁ ይሄዳሉ ብላ ሄደች። ታውቃለህ አይደለ? እኛ ደግሞ የምናደርገው ነገር እናሳይሻለን ብለን ቴክስት አደረግንላት። ከዛ በኋላ እንደዛ ካልናት በኋላ ነው በቃ መሳደብ ጀመረች። እሷ ራሱ እንትን ሆነ በቃ ስህተት እንዳልሰራ ሰው እኛንም ማስፈራራት ምናምን ጀመረች ማለት ነው። ማንሽ አንቺ? እሺ አሁን ስለ እሷ ማንነት ሳይሆን ጠይቁ። የተፈጠረብህን ነገር ተናገራለህ። ነገርኩህ። እሺ ለምን ነው የምትከታተሏት? መውጣት መግባት አልቻልኩም ነው እያለች ያለች። ድንገት ነው ያገኘናት። አሁን አንተ አብርሃም ምን ቤት ነክ? ምን ቤት ነህ? መሀል ላይ ቁጭ ብላይ አንተ ሄደ ምስትህን ትሪት አታረግም? የእሷን መውጣት መግባቷን ትሪት ከምታደርግ የእሷን መውጣት መግባቷን ከምትቆጣጠር ሄደክ ለምን ምስትህን እዛ ጋር እርጉዝ ምስትህን ትሪት ብታረጋት? ልትወልድ የደረሰችውን እሷን ትሪት አታረግም? እንደ አንተ ለሄርሜላ ምን ቤት ነክ? ሄርሜላ ምንድን ነች? እውነት በጣም ነው የሚያስጠላው። እውነት በጣም ያስጠላል። ፈረንጁ እውነት ትክክል ነው። ፈረንጁም ቢሆን ቢኒያም ትክክል ነው። ከህይወቱ ውጭ ብለዋለሁ። ውጭ አንቺ ምን ትሰሪያለሽ? በሱ ህይወት ውስጥ በሰው ህይወት ውስጥ ምን ትሰሪያለሽ? ምን ታረጊያለሽ? በዛ በኩል ሄደሽ ልጅቷን ማስፈራራት። አንቺ ነገ ምን እንደምትሆኝ ምን እንደሚፈጠርብሽ ታውቂያለሽ? አታውቂም። ዝም ብለሽ አታስቃብጪ። ውጪ ከህይወታቸው ውጪ ተባልሽ አይደለ? ተለይ ተባልሽ። እንደ ሴት ተረተሽ እንደ ሴት ሁሉንም ነገር አውቀሽበት ተረተሽ ነገ ላይ በኔ ላይም እኮ ይሄ ነገር ይፈጠራል ይደርሳል በሚለው ነገር ዛሬ እንደሮጥሽ ነገ የማትሮጭበት ጊዜና ቀን ሰዓት እንዳለ ያውቃሽ ለምን ውጪ ከተባልሽ ለምን አትወጭም? አንቺ ያኔ ፕራንክ ሲሰራ አብርሽን ስትይዘው ስትነካው አንቺ እንዴት ነው ያንጨረጨረሽ? እንኳን አንቺ ምንም ያልሆንሹ ማለት ነው። ምስቷ እንዴት ነው ባሏ እንደዚህ ስታረጊ እንዴት ነው ላትናደድና ላትንጨረጨር የምትችለው? በምን አይነት ህሊናና በምን አይነት አንግል ብታስቢ ነው? የእውነት በጣም ያስጠላል። የአብርሽም ሚዛን ያልደፋ ንግግር በጣም ያስጠላል። ሄርሜላ ተብዬዋም ደግሞ ውጭ ከተባልሽ ማውጣት እኮ ነው። በቃ ሰው ካልተቀበለሽ ውጭ ከተባልሽ ማውጣት ነው። እንግዲህ ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። አክቷም የምትሆነው ነገሮቿም ሁሉ በጣም ነው የሚያስጠላው። በጣም ነው የሚደብረው። እንግዲህ ያ ውድ ቤተሰቦቼ ምን ማለት እንዳለብኝ አላውቅም። እናንተ እስቲ ምን ትላላችሁ? ምን አይነት ሀሳብ ታስቀምጣላችሁ? ምን አይነት ነገርን ታደርጋላችሁ? እች ልጅ እውነት ከአብርሽና ከሩታ ህይወት ማውጣት የለባትም ወይስ እንዴት ነው?
ምንድነው ማለት ያለባችሁ? እንግዲህ እነ ፈረንጁና ብሩኬ ትክክል ናቸው ወይስ አይደሉም? እና አብርሽስ እያደረገ ያለ ነገር ልክ ነው አይደለም? የአብርሽ ነገር ልክ ነው ብዬ እኔ ራሴ አልወስድም፣ ልክ አይደለም ነው ምለው። እናንተም የተሰማችሁትን ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። በያላችሁበት ሰላማችሁ ብዝት ይበል። ከሴት ጋር እንዲደባደብ ፈቅድ ነው እንዴ? አይደለም። አንተ ላይ ብጽፈው ሲቲ ክስት ብጽፈውማ በቃ እሱ ክብር ያለው ሰው ነው። እንደዚህ አፉን አይከፍትም። እሱ ነው ክብር ነው። እሱ አፉን እኔ ላይ እንደከፈተ አንተ ራስህ ለምን ታጣላቸዋል? ሲጀመር አንተ በመሀል ሆነ እያጣላቸው ነው ልጆቹ። ምንም እያጣላ አይደለም፣ ትክክለኛ ነገር ነው እየተናገረ ያለው። አብርሽም አንተም እየወገንክላት ከሆነ ንገረን። እየወገንኩላት አይደለም፣ ቁጭ ብለን እየተወያየን ነው አይደል ያለ ነው እንዴ? ቁጭ ብለን